አንድ ሰው የሚገልጠው የሚመስለውም የተካፈለውን ነገር ነው። እውነት ክርስቶስ ነው ተብሎ ኢየሱስ ሲነገረው የሚጠላና የሚቃወም ሰው ዘሩ የት እንደሆነ ያስተውላል። የሰው ውስጡ ያለው እውነተኛ ማንነቱ በካራክተሩ ይገለጣል። አጋንንት የትኛውንም ነገር እናንተ ላይ ቢያደርግ ፓወር የለው። የአጋንንት ፓወር ያለው አንድና አንድ በእናንተ ነገሩን አክሰፕት ማድረግ ውስጥ ብቻ። የመጨረሻ ትልቁ የአጋንንት ዌፐን በዙሪያችሁ በሚቀሰቅሰው ነገር ፍርሃትን እናንተ ውስጥ መፍጠር። ምክንያቱም የአጋንንት ትልቁ መግቢያ ፖርታል ፍርሃት ነው። ዛሬ ማስተምራችሁ ዘንዶ ይሞታል በሚል መጽሐፍ ቅዱሳችሁ መዝሙር 74 ቁጥር 14 ላይ ታወጡልኛላችሁ። አንተም የዘንዶውን ራሶች ቀጠቀጥክ፣ ለኢትዮጵያን ሰዎች ምግባቸውን ሰጣቸው። ራእይ 13 ከ4 እስከ 6 ያለችው ከራሶቹም ለሞት እንደታረደ ሆኖ አንዱን አየሁት፣ ለሞቱ የሆነውንም ቁስል ተፈወሰ። ምድርም ሁሉ አውሬውን እየተከተለ ተደነቀ። ለዘንዶም ሰገዱለት፣ ለአውሬውም ስልጣንን ሰጥቶታልና። ለአውሬውም አውሬውን ማን ይመስለዋል? እርሱንስ ሊወጋ ማን ይችላል? እያሉ ሰገዱለት። ለአውሬው ነው ሰገዱለት የሚለው። አውሬው ዘንዶውን ማን ይችላል አንተን እያሉ ፕሬዝ ነው ያደረጉት። ዘንዶውን ጥብቅና ነው የቆሙለት። እሺ፣ ታላቅንም ነገርና ስድብንም የሚናገርበትን አፍ ተሰጠው። በ42 ወርም እንዲሰራ ስልጣን ተሰጠው። እግዚአብሔርንም ለመሳደብ ስሙንና ማደሪያውንም በሰማይም የሚያድሩትን ሊሳደብ አፉን ከፈተ። ሰምታችኋል? እግዚአብሔርን ስሙን ማደሪያውን ማለት እናንተን ሊሳደብ አፉን ከፈተ። ሰምታችኋል? ምን ሊያደርግ? ይውላችሁ ዘንዶ ትልቁ ፓወሩ ያለው አፉ ላይ ነው። መንፈሳዊ ዓለም ሁል ጊዜ ጦርነት አለ። መንፈሳዊ ዓለም ሁል ጊዜ ግፍ ያለ፣ ሁል ጊዜ ነውጥ አለ። ምክንያቱም ጦርነቱ የትንሽ የግለሰብ ጉዳይ አይደለም፣ የቴሪቶሪ ነው። የመንፈሳዊ ዓለም ጦርነት ግን ብዙ ጊዜ መንፈሳዊ ዓለም ላይ ያለ ጦርነት ወደ ምድር ወደ ፊዚካል ሲመጣ ሰይጣን መንፈሳዊ ዓለም ላይ በሚደረግ ውጊያ እንደማያሸንፍ ስለሚያውቅ ሁል ጊዜ መንፈሳዊ ጦርነቶችን ምድር ላይ ሲሆን ወደ ስጋ ይገለብጣቸው። ሰምታችኋል? መጽሐፍ ቅዱስ ገላትያ ላይ ስታነቡ የስጋ ስራ የተገለጠ ነው ይላል። የስጋን ስራ ነው የሚፈልገው። ምክንያቱም ምድር ላይ ሲሆን ፓወሩን የሚያገኘው በስጋ ስለሆነ፣ በመንፈስ ዓለም ከሆነ ውጊያው መንፈሳዊ ዓለም ላይ እንደሚሸነፍ ያውቃል። ስለዚህ በኤኒ ሚንስ የትኛውንም ሰው ምድር ላይ ያለውን ሰው ሲዋጋ በምንም ተአምር ከመንፈሳዊ ዓለም ጋር ኮኔክት እንዲያደርግና የመንፈሳዊ ዓለም እውነት እንዲገባው አይፈልግም። የመጀመሪያ የአጋንንት ታርጌት በሰው ሁሉ ላይ ጌታን እንዳያውቅ፣ ጌታን እንዳይወድ። እውነት ማለት ምን ማለት ነው? ጌታ እኮ መጽሐፍ ቅዱስ ይላል አይደለ? እውነት ጌታ ነው። እኔ አለ መንገድ፣ እውነት፣ ህይወት ነኝ አለ። እውነት እኔ ነኝ ካለ እውነትን የምትነግሩትን የሚጠላ አጋንንት ብቻ። ለምን ካላችሁ መጽሐፍ ቅዱስ እንደዚህ ይላል፣ እናንተ እውነትን ታውቃላችሁ፣ እውነትም አርነት ያወጣችኋል ነው። ሰምታችኋል? ለሰው ልጅ ፍሪደም የሚሰጠው እውነት ነው። እውነት ደግሞ ኢየሱስ ብቻ ነው። ዘንዶ ጦርነት የጀመረው አሁን አይደለም። የኛ ሚሽን ዘንዶን መቀጥቀጥ ነው። አለ ዘንዶ የጀመረው እዚህ አይደለም፣ ከገነት ነው የጀመረው። መጽሐፍ ቅዱስ እኮ እንደዚህ ነው የሚለው፣ በአንተና በሴቲቱ አለ በዘርህና በዘሯ መካከል ጠላትነትን አደርጋለሁ ይላል። ስለዚህ የሴቲቱ ዘር የተባለው የክርስቶስ ጄኔሬሽን እና የዘንዶው ዘር አለ። ስለዚህ ሁለቱ ነው ጦርነት የሚያደርጉት። ሁለቱም ሳይድ የሚገልጡት የመጡበትን ቦታ። እውነት ክርስቶስ ነው ተብሎ ኢየሱስ ሲነገረው የሚጠላና የሚቃወም ሰው ዘሩ የት እንደሆነ ያስተውላል። ምድራዊ አይደለም ዘሩ። ምክንያቱም ጦርነቱ መንፈሳዊ ዓለም ጌታ እንዳይመጣና እንዳይወለድ ብቻ አይደለም፣ ጌታም መጥቶ ራሱ ራእይ ላይ ተጠቅሷል። ሴቲቱ ሊውጥ ይላል። ጄኔሬሽኑን ነው ማጥፋት የፈለገው። ደስ የሚለው ግን ሊውጥ ቢፈልግም አይውጥም። ዘንዶ ምድር ላይ ሲሰራ ትልቁ ዌፐን ያለው ምላሱ ነው። የስድብ ምላስ አለው ይላል መጽሐፍ ቅዱስ። ራእይ ላይ ያነበብኩላችሁ። አንድ ሰው የሚገልጠው የሚመስለውም የተካፈለውን ነገር ነው። ማንንም ሰው ካራክተሩ ይገልጠዋል። ሰምታችኋል? አንድን ሰው ስታዩት ኢቭን እስቲ ተውትና ከመንፈሳዊ ነገር እንኳን ወጣችሁ በስጋ ከሰዎች ጋር ቋንቋ ለመግባባት ውስጥ ስትገቡ መሀል ላይ ሊሸመግል የሚገባ ሰው ቃላቶቻቸውን ምንድነው የሚሸመግልበትን ቃል ሰምታችሁ ይሄ ሰውዬ መንፈሱ ደስ ይላል። አንዳንድ ሰው ደግሞ እንደዚህ ይላል። ኢቭን ውስጡ እልህ እኮ አለው ከተጣላው ወይ ደግሞ አታክ ከሚያደርገው ሰው ጋር
የሆነ ነገር ለማድረግ እልህ አለው። ግን ያንን እልህን ይተውና ከዛ በዛ ሰው ምክንያት እኔ ላንተ ብዬ ነው ተው እኔ በቃ ላንተ አንተ ስለገባ በመሃል ይላል። ገብቷችኋል አይደል? ስለሆነ ሰው እንኳን ነገሩን ትቶ መልካምን ነገር የሚያካፍል ሰው ስለሆነ ያ ሰው ማለት the same thing። ስሙኝ፣ የሆነ ነገር ሲነሳ፣ የሆነ ጥፋት ሲነሳ፣ የሆነ ነውጥ ሲነሳ፣ የሆነ ነገር ሲነሳ በክፋት የሚመልስ ሰው የሚመስለው የመጣበትን ቦታ ማንም ሰው ስሙኝ፣ የሰው ውስጡ ያለው እውነተኛ ማንነቱ በካራክተሩ ይገለጣል። ካራክተሩ ሶርሱን ይናገራል። ከኔ ጋር ናችሁ? ይኸውላችሁ ኢየሱስ ሲባል የሚያብድ የሚያመው ሰው ሶርሱ ከየት እንደሆነ ያስታውቃል። ወንጌል ኢየሱስ ነው፣ ወንጌል ይሄ ነው፣ ወንጌል ስለ ጌታ ነው ብለህ እየተናገርክ እንዴት እንዲህ ትላለህ ካለክ ተይዟል። ሰውየውም አላወቀም። ሐዋርያው ጳውሎስ እኮ ስለ ወንጌል ይነግራቸዋል፣ ስለ ጌታ መንገድ ይነግራቸዋል። ኢቭን ስለ ጌታ እየሰሙ ስለ ጌታ እያወቁ ጌታን አስተውለው እንዳይቀበሉ ድንዛዜ ስለተደረገባቸው ኦብዘርቭ ካደረገ በኋላ ግራ ገብቶት እናንተ ክርስቶስ እኮ በዓይናችሁ ፊት በፊታችሁ እንደተሰቀለ ሆኖ ተስሎ ነበር አለ። ማን ነው እንዳታስተውሉ አዚም ያደረገባቸው? ደም የፈሰሰልህ ያዳነ ይሄ ነው ተብሎ እየተነገር አይ ይሄ አይደለም ካልክ ይሄ አዚም ነው፣ መመታት አለበት። ይሄ የሚያደነዝዘው ደግሞ ይሄ ዘንዶ ነው። እስቲ አሜን በሉ፣ እስቲ አሜን በሉ። የትም ቦታ ሂዱ፣ እንኳን አሁን በምድር ላይ ጌታ ኢየሱስ በምድር ላይ በነበረበት ሰዓት ከመካከል ሰይጣን አለ አለ አብሮ ወክ ያደርጋል፣ ይበላል፣ ይጠጣል። ኢቭን ገንዘብ ያዥም ነበር እና ይሄድና መሀል ላይ ታይሙ ሲመጣ ዲሲቭ የሚያደርገውን ይዞ ይሄዳል። ከኔ ጋር ናችሁ? እስቲ ኢየሱስ በሉ፣ ኢየሱስ በሉ እስቲ። በጌታ ፍቅር የምነግራችሁ አጋንንት የትኛውንም ነገር እናንተ ላይ ቢያደርግ ፓወር የለው። አም ቴሊንግ ዩ ጌታ ፊት ነው የምነግራችሁ። የአጋንንት ፓወር ያለው አንድና አንድ በእናንተ አግሪመንት በእናንተ ነገሩን አክሰፕት ማድረግ ውስጥ ብቻ። የመጨረሻ ትልቁ የአጋንንት ዌፐን በዙሪያችሁ በሚቀሰቅሰው ነገር ፍርሃትን እናንተ ውስጥ መፍጠር። ሰምታችኋል? የፈለገ ነውጥ ያስነሳል። ቆይ እስቲ ሐዋርያው ጳውሎስን አስቡት። ሰውየው እብድ ነው፣ ምንም የሚፈራው ነገር የለም። ሐዋርያው ጳውሎስ ወታደር ነው ስለተባለ ግዙፍ ሰው አትጠብቁ። ባይብል እኮ ይላል ቀጫጫ አጭር ሰውዬ ብለው እኮ ሰድበውታል እኮ። አይኑ ሞጭ ማጫ ነው ምናምን ሁላ ብለውታል እኮ። ይሁት ምን ቀጫጫ ይሁት። ይሄ ደግሞ ወታደር አለቃ ነው ሲባል ግብዳ ሰው አትጠብቁ። ሰውየው እዚህ ግባ የማይባል ነው። እዚህ ግባ በማይባል ሰውዬ መያዝ የማትችሉት ክብር ተሸክሞ ግን ይሄዳል። ሰውየው ሰላም ነስቷቸዋል፣ እረፍት ነስቷቸዋል። በዛ ያሉት በዚህ ያሉት የሚመስለው ጌታውን ስለሆነ ይሄ አጋንንት ደግሞ እሱን የሚመስል ነገርና የተነካካ ነገር ሁሉ አይፈልግም። ስለዚህ ባለ በሌላ ኃይሉ እሱን ማቆም ነው የሚፈልግ። በብዙ አቅጣጫ መጣበት። ሰውየው በፉኝት ይነድፈዋል። ታስሮ እኮ እንዲህ ባይዘወይ ወደ እስር ቤት ሊወስዱት አይደለም፣ ሊገሉት ሊረሽኑት እኮ ነው አስረው እየወሰዱት ያሉት። የሐዋርያት ሥራን የመጨረሻ ክፍሎች ብታነቡ እየወሰዱት ያሉት እየተማከሩበት ያሉት ሊገሉት ነው። ሰው ወደ ሞቱ እየሄደ ምንም አይመስለውም። አንደኛው ልቡ የነዛ ሁሉ አዛዥ ልቡ እንደማያስገድለው አጋንንት ሲያውቅ አደገኛ ነውጥ አስነሳበት። ከዚህ በፊት ብያቸዋለሁ። አንድ ጊዜ ስለ ጾምና ጸሎት ሳስተምራችሁ ሲዝንን ወቁ፣ ጾም ጸሎታችሁ ላይ ደግሞ በጣም ሲሪየስ ሁኑ ብዬ ተናግሬያለሁ። ምክንያቱም መጽሐፍ ቅዱስ እንደዚህ ነው የሚለው። ገና ሳይነሱ በፊት እንደዚህ ያለ ሐዋርያው ጳውሎስ ጊዜው የጾም ወቅት ስለሆነ አውራቂስ ይነሳል። የሆነ ስፒሪቹዋል አክቲቪቲ ሲደረግ ነገሮቹ ሁሉ ስለሚናወጡበት ቀድሞ ነው የሚዘጋጀው። መንፈሳዊ ዓለም ላይ እኮ ከባድ ውጊያ ሊከፈትበት እንደሆነ ሲያውቅ እኮ ነው ጌታ እንዳይሻገር ባለ በሌላ ኃይሉ ማዕበል የሚቀሰቅስ። ማዕበሉ ታንኳን ለመገልበጥ እነሱን እንትን ለማድረግ መስሏችሁ ነው፣ ሀሳባቸውን አስቀይሮ ለመመለስ። ጌታ ደግሞ እንደዚህ አይነት ድራማዎችን ስለሚያውቅ እሱ ጭራሽ ለጥ ብሎ ለጥ። ስለዚህ ሲሻገሩ የሚወጣው ሌጊዮን ስለሆነ ባህሩ ማዶ የሚጠብቀው ሌጊዮን ስለሆነ ከተማ ነፃ እንደሚወጣ ስለሚያውቅ ከተማው ጋር ሳይደርስ በፊት ረብሻ መፍጠር ፈለገ። ሰውየውን ነፃ አድርጎት ወጥቶም ይኸውላችሁ ስሙኝ፣ በጌታ ስሙኝ። አንዳንድ አጋንንት ይወጣል አይደለ? አንዳንድ ሰዎች ላይ ግን ካራክተሩን ጽፎ ነው የሚሄድ። ሰምታችኋል? ካራክተር የአጋንንት ካራክተር የተጻፈበት ሰው ከባድ ቀይ መስመር ውስጥ ነው ያለው። አጋንንቱ እያለ ካለው አይሻል። አም ቴሊንግ ዩ ጌታ ፊት ነው የማወራው። ለምን ካላችሁኝ እዛ አካባቢ ሲኖር ይኸው አንዳንድ ሰዎች አጋንንት አንዳንድ ሰዎችን ሲያይ እንደሚመቹት ታውቃላችሁ። ቆይ ይሄ በሰንሰለት የታሰረ ሰውዬ ሌጊዮኖች ያሉበት ሰውዬ ሰው በዛ ጋር አለፈ ማለት ብጭቅጭቅ ነው የሚያደርጋቸው። ሰውዬ ብጭቅጭቅ ነው የሚያደርጋቸው፣ ይጫወትባቸዋል። እሱ ባለበት ሰርክል
እሪያ የሚጠብቁ ሰዎች ተመችተውታል አልተመችተው? እንዴት ኮንፈርት አግኝተው እሱ አካባቢ ይጠብቃሉ እየሄዱ? ስለዚህ ኢንቫይሮንመንታቸው ተመችቶታል። ለአደጋ ጊዜ ኢመርጀንሲ ኮንታክት አድርጎ አስቀምጧቸው። የእሱ ኢመርጀንሲ ኮንታክቶች ስለነበሩ አይነካቸው። አንዳንድ ሰዎች አሉ ልክ ኢዮብ ዘመን ላይ የኢዮብ ንብረት ሁሉ ሲያልቅ እኩል ወድሞ መልእክተኛውን ግን አይነካም። ያው አንድ ላይ ብትቆም እዚህ ጋር ነጥሎ ያንን ይገላል እንጂ መልእክተኛውን አይነካም። ስለዚህ ከዛ አምልጦ ምን ይላል? እኔም ልነግር አምልጬ መጣሁ ይላል። የሚመቹት ሰዎች አሉ። ድሮ አይደለም በዚህ ዘመንም አለ። ስለዚህ ጌታ ኢየሱስ በማዕበል ካልሰራልኝ አለ አስቆሚያቸው ማልችል ከሆነ እነዚህ ሰዎች በቅርብ ርቀት ይቀመጡ እያለ እዛም እያየ እዚህም እያየ ልክ ጌታ ያንን ሁሉ አልፎ መጥቶ ልክ ገና እግሩ መሬቱን ሲረግጥ እየሮጠ መጣና ልታጠፋን መጣህና አለ። ያውቀዋል ማንነቱን። ጦርነቱ ከተከፈተ ፊዚካሊ ደህና አድርጎ እንደሚጠልዘው ያውቃል። ስለዚህ በርቀት ሆኖ ነው የሚጫወተው። አንዳንድ አጋንንት እኮ ከርቀት ነው ዱላ የሚልከው እንጂ ሰርክላች ውስጥ አይገባም። ይሄም አጋንንት ጌታ ሲመጣ ያውቃል ምን እንደሚያደርገው። ስለዚህ ልክ ጌታ ለቀህ ውጣ ሲለው እሪያዎቹን እያንደረደረ ወደ ገደል ከገባ በኋላ እነዛ ሁለቱም መልእክተኞቹ አጋንንት አይደለም ካራክተር የተጻፈባቸው ስለሆነ ወደ ከተማው ሮጡ። ከከተማችን ለቀህ ውጣ ብለው ይሄን ሁሉ ህዝብ አሳምሰው የመጡት ለዛ ወደኛ ከተማ ኢየሱስ አይገባም የሚል ጨረስኩት። ኢየሱስ አይገባም ከተማ ላይ ያለ ካለ ጌታ ይሰበካል። በጌታ ፍቅር አጋንንት ምንም ይሄ ዘንዶ ምንም ሊያረጋችሁ አይችልም። ሊውጣችሁ የሚችለው ፓወር ያለው እናንተ ከተቀበላችሁ ብቻ። ስራችሁ ግርግር ምናምን ሲነሳ ፍርሃት ካላችሁ መግቢያ ቀዳዳ አግኝቱ። ምክንያቱም የአጋንንት ትልቁ መግቢያ ፖርታል ፍርሃት ይባላል። እኔ ገዢ ነኝ የሚል መንፈስ የለም። ገዢ ኢየሱስ ብቻ ነው። እስቲ አሜን በሉ። ለዓመታት ገዢ ነኝ፣ ድንበሬ አይነካም፣ ወደዛ ወደዚህ የሚል ምንም ገዢ የለህም። ኢየሱስ ነው ገዢ። እስቲ አሜን በሉ። ገዢ ኢየሱስ ነው በሉ። እስቲ ገዢ ኢየሱስ ነው በሉ። እስቲ ምላስ ሁሉ ካለ ያ ዘንዶም ምላስ አለው የስድብ ሊያው ምላስ ሁሉ ከተባለ ሰዳቢ ምላስ የተሰጠውም ለኢየሱስ ይበረካል። አንዳንድ ጊዜ እንደዚህ ነው እንደዛ ነው ምናምን ተብሎ ሲማረት ተው። ልክ እንደ ያ ሰውዬ ባይዘው ዊዝደም ነው ያገኘው። ደቀ መዛሙርቱን ሊያጠፉ ተዋቸው። ከጌታ ከሆኑ ልታጠፏቸው፣ ከጌታ የሆነ ሊጠፋ አይችልም። ጎናቸው ያለውን ሰው ከጌታ የሆነ አይጠፋም በሉት። ጎናቸው ያለውን ሰው እንዳትፈራ በሉት። የአጋንንት ትልቁ መሳሪያ ፍርሃት ነው በሉት። ጌታ ኢየሱስ እንደዚህ ያለ አይደል? እመን ብቻ እንጂ አትፍራ አይደል? የእምነት ተቃራኒ አለማመን አይደለም። የእምነት ኤግዛክት ተቃራኒ ፍርሃት። ጌታ በእምነት በርን እንደምትከፍቱለት ለሚያምን ሁሉ ይቻላል። ምንድነው? ያለ እምነት ደስ ማሰኘት አይቻልም እንደተባለ እግዚአብሔር ደስታውም መንፈሳዊ ዓለም ላይ ያሉትን በሮች ሁሉ በእምነት እንደሚከፍት ሁሉ ሰይጣን የሚገባበት ትልቁ በር ፍርሃት ይባላል። አንዳንድ ጊዜ ሰዎች ጋር ይመጣና በቃ አልቆልሃል፣ እንደዚህ ሆኗል፣ በቃ አለቀልህ፣ በዚህ ገባህ ምናምን ይላቸዋል። ልክ እንደዛ አይነት ነገር ሲነካካ በጌታ ፍቅር ምንም ነገር የለም፣ ጩኸት ብቻ ነው። እንደዚህ ይላል መጽሐፍ ቅዱስ፣ ባለጋራችሁ ዲያብሎስ ይላል አይደል? የሚውጠውን ፈልጎ ይላል። የሚውጠውን ሰርች እያደረገ የሚውጠውን ሰርች ሲያደርግ ካራክተር ነው የሚያየው፣ ፐርሰናሊቲ ነው የሚያየው። የሆነ ነገር ያያል። ካየ በኋላ ዙሪያ ይዞራል። የአንበሳ ፓወሩ ያለው ሮጦ በማደን ውስጥ አይደለም። የአንበሳ ፓወሩ ያለው ድምፅ ውስጥ። ሰምታችኋል? አንዳንድ ጊዜ አንዳንድ አንበሶች አሉ ዝም ብለው ተኝቶ ገና ሲጮህ የሚደነብሩ እንስሳቶች ምግብ ሆናቸው የሚቀርቧል። አንበሳ ብዙውን ታይም እያደነ አይደለም የሚውለው፣ ብዙውን ታይም አርፎ ነው የሚቀመጠው። የሆነች ሰዓት አለች፣ ስፔሲፊክ ሰዓት ወጥቶ አድኖ ይመለሳል። ልክ እንደዛ ያንን ካራክተር አስመስሎ ይጮሃል። በዛ ጮኸት የሚፈራውን ነው ሊውጥ የሚመጣ። ይኸውላችሁ ዲያብሎስ የሚውጠውን ፈልጎ ነው አይደል የሚለው። የሚውጥ ዘንዶ ነው፣ አንበሳ አይውጥም። አንበሳ እኮ ነው የሚበላው። ስለዚህ ዘንዶ ነው የአንበሳ ካራክተር ይዞ የሚመጣው ማለት ነው። እስቲ ዘንዶ ይሞታል በሉ። ይሞታል በሉ። እስቲ መልኩን እየቀያየረ የፈለገ ቦታ ቢመጣ ይሞታል። እስቲ አሜን በሉ። አንበሳ አይውጥም። ሲውጣ አይታችሁ ታውቃላችሁ? አንበሳ እንዲህ እያለ ይውጣል እንዴ? ቀረጣጥፎ ነው እንጂ የሚበላው። ስለዚህ አንበሳን መልክ ይዞ አሁን ሌላ ሁለተኛ ቃል አለን ማለት ነው። የበግ ለምድ አለ የሚለው የአንበሳ ለምድ የሚባል አለ ማለት ነው። ስሙኝ በጌታ ፍቅር፣ ወንጌል ውስጥ እረፍት ነው ያለው። ወንጌል ውስጥ ሰላም ነው ያለው። እኔ ብዙ ጊዜ በህይወቴ ወንጌል በሰራውባቸው ክፍሎች ላይ በጣም ብዙ ሰው ተቆጥቶ ያውቃል። ምክንያቱም ቆይ ወንጌል ኃጢአት ሊሆን አይችልም። ወንጌል እኮ ወንጀል አይደለም። ሰው ግድያ አይደለም እኮ፣ ነፍስ ማጥፋት አይደለም እኮ።
ጌታ ሰላም ይሰጣል፣ እረፍት ይሰጣል እየተባለ እውነተኛ ክርስቶስ ያለበት እውነተኛ የክርስቶስ መንፈስ ያለበት እየገደሉት ላሉ ሰዎች እንኳን ምህረት ያደርጋል አይደለም። ምህረት የማይወድ ሰው አጋንንት ነው ያለበት። እኔ እንደዚህ ተደፈርኩ ምናምን ምኑ ነው የተደፈረው? ጌታ መስቀል ላይ እየሰቀሉት አይደል? እንደሚያደርጉትን አያውቁምና ይቅር በላቸው። የጌታ ልብ ብቸኛ የምታገኙበት እንደዚህ አይነት ካራክተር ካላችሁ መጽሐፍ ቅዱስ ላይ ሰርች የእግዚአብሔር ልጅ ኢየሱስ በአብ ቀኝ ተቀምጧል ይላችኋል አይደለ? ከተቀመጠበት ብቸኛ የተነሳለት ያየነው እስጢፋኖስ። ምንድነው ያስነሳው ካላችሁ እሱ ያደረገውን ካራክተር ስለደገመለት። እየወገሩት ድንጋይ እያረፈበት ጌታው ይቅር በላቸው እኔ ላይ ስላደረጉት በደል አርጋ አትቁጠር እያለ ነው ቆም። ይሄ ነው የጌታ ነው። ጌታ የሚያጨበጭብላችሁ ዋው አንተ ለእንትን ቆምክ፣ ዋው ታግለ እንትንን ጠብቀሃል በሚል አይደለም። ለምሳሌ መጽሐፍ ቅዱስ ላይ አንድ ቃል ታውቃላችሁ አይደል? ሃይማኖቴን ጠብቄያለሁ ምትል ሩጫዬን ፈጽሜያለሁ ሃይማኖቴን ጠብቄያለሁ በአማርኛ ነው የተጻፈላችሁ። ኦሪጂናል የተጻፈበት መጽሐፍ ቅዱስ ወደ አማርኛ ተተርጉሞ አይደለም። ይኸውላችሁ ወደ አማርኛ ተተርጉሞ ነው እንጂ መጽሐፍ ቅዱስ በአማርኛ ተጽፎ አይደለም። በአማርኛ አልተጻፈም መጽሐፍ ቅዱስ። ሐዋርያው ጳውሎስ የተናገረው ቃል በግሪክ ነው የተጻፈው። የግሪኩን ቃል ሲፈቱት ሃይማኖት ተብሎ ተጻፈ እንጂ ፌዝ ነው የሚለው። እምነቴን ጠብቄያለሁ ነው። በጌታ ላይ ያለው መታመን ጠብቋል። ለዛ እኮ ነው ማንንም ባውቅ በስጋ ባውቅ አለ በስጋ ላራቅ ቆርጫለሁ አለ። ሁሉን በክርስቶስ አውቃለሁ አለ። ስለዚህ በክርስቶስ ነው የሚያውቀው። በቃ ይሄንን እምነት ደግሞ ጠብቄያለሁ አለ። መጠበቁ ብቻ አይደለም እንዳለ ታውቃላችሁ፣ በሞቱ እንኳን እርሱን ብመስለው አለ። ሁሉን ነገር መስሎታል። እውነተኛ የጌታ መንፈስ ያለበት ሰው፣ እውነተኛ የጌታን መንፈስ የተካፈለ ሰው እየተሰደበ ስድብ ከሆነ ጥበብን አውጥቶበት ነው የሚያልፈው። አይደለም ጌታ ይወዳል እየተባለ ኢግኖር ማድረግ ይቀርብ። አጋንንት የሚያደርገውን ካራክተሮች ልንገራችሁ ትፈልጋላችሁ? በሰው ሕይወት ውስጥ የሚያደርገውን ምትጽፉም ካላችሁ ጻፉት። አንደኛ አጋንንት የመጀመሪያ እናንተ ወደ እውነት መንገድ ቆማችሁ ወደ እውነት መንገድ እየገባችሁ ካላችሁ የመጀመሪያው እናንተን ለመምታት የሚያመጣው ዌፐን ክስ ይባላል። የአጋንንት ትልቁ ዌፐን ክስ ይባላል። እናንተ ራሳችሁን እስክትጠራጠሩ ድረስ እውነት እስኪመስላችሁ ድረስ። አንዳንድ ጊዜ እንደዚህ ሆናችሁ አታውቁም? ልክ ሰዎች ሰው ጋር ሄደው ሲከሷችሁ እንዲህ ብሎኛል እንዲህ ብሎ ምናምን ብሎ በኢነርጂ ግራ የሚገባችሁ ብዬ ነው እንዴ ሳይታወቅ። ኢቭን አንዳንድ ሰው በመካከላችሁ ከነበረ ሪፈር ታደርጋላችሁ። ብዬ ነበር እንዴ ቅድም እንደዚህ ብያለሁ እንደዚህ ነው ያልኩት እስኪመስላችሁ ድረስ ክስ ያበዛባቸው። እንዲህ ነው እንደዚህ ነው አቀነባብሮ አቀናጅቶ ይለቅባቸው። ያን ጊዜ የእውነት መንገድ ላይ እንደቆማችሁ ወቁ። ለራሳችሁ አትከራከሩ። ይኸውላችሁ በእውነት ላይ ቆሞ የሚሄድን ሰው እግዚአብሔር መቼም ሊጥላቸው። ስለ ራስህ ከተከራከርክ ግን ለራስህ ነው የሚሰጥ። ለዛ ነው ጌታ ኢየሱስ እኔ ስለ ራሴ በመሰክር ራሴን ውሸተኛ አደርጋለሁ፣ ስለ የሚናገር ሌላ አለ። ስለዚህ ስለ ራሱ አይናገርም፣ እሱ የሚመሰክርለት። ክስ ደግሞ የሰይጣን ትልቁ ዌፐን ነው። መጽሐፍ ቅዱስ እንኳን የወንድሞች ከሳሽ ተጥሏል ነው። በቃ ይሄንን ነው። ስለዚህ የመጀመሪያው ዌፐን ክስ ነው። የመጀመሪያው ክስ። ሁለተኛው ደግሞ ማታለል ይባላል። የአጋንንት ታክቲኩ በማታለል ነው የሚጀምረው። ይኸውላችሁ እንደ አንበሳ ብሏችኋል አይደል? አንበሳውን ነው ኮፒ ለማድረግ የሚፈልገው ሰይጣን። አንበሳውን ነው ለመምሰል ፕሪቴንድ የሚያደርገው። አንበሳው የተባለው የይሁዳ አንበሳ ተብሎ የተነገረለት ኢየሱስ ነው አይደል? ኢየሱስን ነው ኮፒ ማድረግ የሚፈልገው። አካሄዱ ግን ይለያያል። መግቢያው ቆንጆ ሊመስል ይችላል፣ አካሄዱ ግን ገባ ስትሉ ይለያያል። ጌታ ሲናገር ሁል ጊዜ እውነት እላችኋለሁ ብሎ ነው አይደል የሚያወራው። ጌታ እውነትን ይዞ ይጀምራል። ወደ ውስጥም ስትገቡ እውነትን ነው የምታገኙት። ሰይጣን በውሸት አይጀምርም። እውነትን ይዘረጋላችኋል፣ ስትገቡ እውነት ውሸት እላችኋለሁ ነው የሚላቸው። ሰይጣን በእውነት በር ይከፍትላችኋል፣ ውሸት ውስጥ ይከታቸዋል። አንድ ጊዜ በጣም ያሳቀኝ ነገር የሆነ ምሳሌ የተነሳ እና ምሳሌው ላይ ሰውየው ወደ ሄቨን ሄዶ ነው አሉ። ሰውየው ወደ ሄቨን ሄዶ በር ላይ የሄቨን መግቢያ ጋር አንድ መልአክ ቆሟል፣ የሲኦል መግቢያ ጋር ደግሞ አንድ የጨለማ ዓለም ዲመን ጠባቂ ቆሟል። ከዛ ሁለቱም ቆሞ ሰውየው እና ወደዚህ ይሉታል። እና ምርጫው ስለገባ ምን አለ ሲባል ወደ ውስጥ ሲገባ ሲያይ ወደ ሄቨን ሲያይ ጸጥ ያለ ነው፣ ምንም ነገር የለም፣ ጸጥ ያለው። ከዛ ወደ ሲኦል ገባ ሲያይ ሴሌብሬሽን አለ፣ ደስታ አለ፣ በቃ ጭፈራ ምናምን አለ፣ ብዙ ነገር አለ። ከዛ በኋላ እንዴ ይሄ ጸጥ ያለ ይሄ ሴሌብሬሽን አለ፣ አይ እኔ ወደዚህኛው ወደ ሲኦሉ ይሻለኛል ብሎ ልክ ሲገባ እሳት ውስጥ ከተተዋል። ከዛ ሲከተው እንዴ
ቅድም እንትን ሴሌብሬሽን አላሳየኝም እንዴ ምናምን ሲለው እሱ እኮ የምርጫ ቀስቀሳ ነው። መግቢያ በር ነው። ሰይጣን እውነት አስመስሎ ውሸትን ነው የሚሰጣቸው። አንድ ነገር ልጠይቃቸው፣ የጌታ ነገር ሁል ጊዜ በረከት ውስጡ ስላለ ይበዛል። በእግዚአብሔር መንገድ ቆም ያለው አልቆምኩም የሚለው እራሳችሁን ቼክ አድርጉና የጌታ ሕይወት የሚበዛ ነው። መጽሐፍ ቅዱስ ላይ ዮሐንስ ምዕራፍ 10 ላይ ሲናገር እኔ ሕይወት እንዲሆንላችሁ እንዲበዛላችሁ መጣሁ አለ። ዲያብሎስ ደግሞ ሲመጣ ሌባው ሊሰርቅ፣ ሊያርድ፣ ሊያጠፋ ይመጣል እንጂ ለሌላ አይመጣም። ስለዚህ ነገራችሁ እየጠፋ ከሆነ በቆማችሁበት በተከተላችሁበት መንገድ ነገራችሁ እየበዛ ካልሆነ፣ ሰላም ከሌላችሁ፣ እረፍት ከሌላችሁ ቼክ ማድረግ አለባችሁ። ምክንያቱም ያላችሁ መልካም ነገር እንዲበዛ ነው እግዚአብሔር የሚፈልግ። ነገራችሁን የሚበላ ካለ ቼክ አድርጉት። ምንድን ነው ቤተሰቤ ጋር ህይወቴ ውስጥ ምን አለ? ሮንግ መንገድ የመጣ ነገር የኔን ነገር ያጣመመ ምን አለ? እሱን ነው ቼክ ማድረግ ያለባችሁ። ሶስተኛው በመበታተን ነው የሚሰራው። ዲስትራክሽን ይፈጥርባቸዋል። ዲስትራክሽን ማለት የሆነ ነገር ይዛችሁ እንዳትቀመጡ እዚህ ጋር የሚበትንባል፣ እዚህ ጋር የሚበትንባል፣ በብዙ ያለን ነገር ለመምታት ይሞክራል። ለምንድን ነው ዲስትራክሽን የሚፈጥረው ካላችሁ፣ ፎከሳችሁን አይፈልግም። የሰው ልጅ ፓወሩ ያለው ፎከሱ ጋር። ስለዚህ ትኩረታችሁን እንዳሰጡ ስለሚፈልግ በዚህ ጋር ይመጣባል፣ በቤተሰብ ይመጣባል። አንዳንድ አገልጋዮች እንዳሉ ታውቃላችሁ፣ አጋንንት ማስወጣት ያቆሙ። በጣም አጋንንት የማስወጣት ጸጋ ተሰጥቷቸው አቆሙ። ለምን? ምን አይነት ትምህርት አስተሳሰብ ገብቶባቸዋል? አጋንንትን ከነካ ቤት ላይ እንትንን የጠለዝከው አጋንንት ከቤትህ መጠለዝ ትችላል። በቃ ቤቴን ይነካል የሚል ፍርሃት ስላለ አይነኩት። አረረረን ያልነካው እኔ ሰምቼ ያውቃለሁ። አጋንንት አልነካም የሚሉ አገልጋዮች። ለምን? ዲስትራክሽኑን አንችልም። ቤት ጋር ይመጣብሃል፣ ልጆች ጋር ይመጣብሃል። ሰላም አገልግለህ ስትወጣ ትዳር ጋር ይመጣብሃል፣ በብዙ ሳይድ ይመጣብሃል። ስለዚህ ኢቨን አንዳንዴ አጋንንት ይወላችሁ ፎከሳችሁ የት ጋር እንዳለ አውቆ በዛ ነገር ይመታችሁ። በቃ ይሄን ነገሩን ከነካም በዚህ እናገኘዋለን። ስለዚህ ባለ በሌላ አቅም ኃይልህን ስለሚያውቅ፣ ለዛ እኮ ነው መጽሐፍ ቅዱስ ጌታ ኢየሱስ ንጉሥ ተወልዷል ብለው ሰብአ ሰገል ስጦታ ይዘው ሲመጡ ንጉሱ ሰማ። ይሄ ልጅ ካደገ ወዴትም አይደለም ንጉሥ ነው የተባለው፣ እኔን ነው የሚፈነቅለኝ። ስለዚህ ሳይወጣ ገና ከፍ ሳይል በእንጭጩ ልቅጭን። ስለዚህ ምን አደረገ? አዋጅ አወጣ። ከ2 ዓመት በታች የሆኑት ሁሉ ይገደሉ የሚል አዋጅ። ለምን? ከሄደ እኔኑ ነው የሚያጠፋኝ። ሰይጣን ዙሪያችሁ ላይ ዲስትራክሽን ከጀመረ ነጋችሁን ፈርቶታል ማለት ነው። ስራ የማይሰራ ሰው ዝም ብሎ ቁጭ ብሎ ያለ ሰይጣን ምን ሊሰራ ይነካዋል? እስቲ መልሱልኝ። ቆይ አንድ ጥያቄ ልጠይቃችሁ። ሰይጣን ገንዘብ ሲያቀብል ያያችሁት ለሚሰራ ነው ለሱሰኛ? ሱሰኛ ብር አጣው ሲል ሰምታችሁ ታውቃላችሁ? እራበኝ ቢል የሚያበላው የለም፣ ለሱሱ ግን ያመጣለታል። ለምን? ቁጥጥሩ ስር የሚያደርገውን ሁሉ ፕሮቫይድ ያደርጋል። ከዛ የሚወጣውን ሰው ግን በተቻለ አቅሙ ሊመታው ነው የሚፈልገው። ሌላው አራተኛው ይፈትናቸው። አሁን ይሄን ሁሉ ካለፋችሁ ቴምፕቴሽን ዞን ላይ ይመጣል። ጌታ ደግሞ ይሄንን ሌቭል እናንተ እንድትፈተኑ ይፈቅዳል። እንኳን እናንተ ጌታ ኢየሱስን እንኳን መንፈስ በዲያብሎስ እንዲፈተን ይላል አይደል? ወደ ምድረ በዳ ወሰደው ይላል ጌታ። ፈተናው ግን እናንተን ለመጣል ሳይሆን እሱ ኤክስፐርት በሆነበት ዙሪያ ላይ እናንተን ሊያነክስ ሲፈልግ ዊክ ፓርታችሁን ያጠናና አጋንንት ልክ እነዚህን 3ቱን ሌቭሎች ፈትኖ ካቃተው ያጠናቸዋል። በደንብ ኦብዘርቭ ያደርጋል። ሰዎች እያለ ኦብዘርቭ ያደርጋል። ለምሳሌ መናፍስቶች ሁሉ ሰውን አታክ ያደርጋሉ ማለት አይደለም። አስተምራለሁ አይደል? 7ቱ ክፉ መናፍስቶች ብዬ ማስተምራለሁ። የሚሰልሉ መናፍስቶችን ብዬ አስተምራለሁ አይደል? የሚሰልሉ መናፍስቶች እናንተ ጋር መጥተው አይመቷችሁም። ኖ እንደዛ አይነት ነገር አለ። የሚሰልሉ መናፍስቶች አላቀባይ ናቸው፣ ሪፖርተሮች ናቸው። ይመጡና ዙሪያ ሁሉ እያንዳንዱ እንቅስቃሴን ሞኒተር ያደርጋል። እያንዳንዱ እንቅስቃሴ መናፍስት እናንተን ለመሰለል ሰው ብቻ አይደለም የሚልኩት፣ እንስሳም ይልካሉ። አስተምራችኋለሁ አይደል? ከዚህ በፊት ቤታችሁ አካባቢ በተመሳሳይ ሰዓት በተመሳሳይ ጊዜ የማይንቀሳቀሱ አዋፋት የሆኑ ነገር ካያችሁ እመኑኝ፣ ስፒሪት እንትን ናቸው፣ ቻናል ናቸው። አምቴልኝ ልክ ወደ እናንተ እያዩ አትኩሮ የሚቀመጡ የመንፈስ ቻናሎች ናቸው። ስለዚህ ዙሪያችሁን ሁሉ ያጠናና ዊክ ፓርታችሁ ጋር ይመጣና ልክ ያ ዊክነሳችሁ ላይ እንትን ሲል በቃ ይሄ ነው ዊክነሱ ብለው ይመጣሉ። ስለዚህ በዊክነሳችሁ አታክ ሊያደርጓችሁ የሚመጡትን ይልካሉ። ዊክነሳችሁ ገንዘብ ከሆነ፣ ዝና ከሆነ፣ ሴት ከሆነ፣ የተለያየ ነገር በብዙ ነገር ፋይት ሊያደርጓችሁ፣ እሱ ነው ቢግ ቴምፕቴሽን። ጌታ ኢየሱስ ለዛ ነው እንደዚህ ብላችሁ ጸልዩ አለ። ወደ ፈተና እንዳትገቡ አለ አይደል? ምን በሉ?
ትጉና ጸልዩን አስተምራችኋለሁ አይደል? ዎች ኤንድ ፕሬይ። ጥንቃቄ አድርጋችሁ ሙቭመንቱን አይታችሁ ጸልዩ ነው። ሐዋርያ ጳውሎስ ለዛ ነው ያው የእግዚአብሔርን መንገድ የሚያሳያችሁ እያሉ ሲጮሁ ምንም ስህተት አልተናገሩ። ያቺ ሴት ማርተኛ መንፈስ ያለባት ሴት እነኚህ እኮ የጌታን መንገድ የሚያሳዩ ነው ስትል የጌታን መንገድ እያሳዩ ነው፣ ስህተት አልተናገሩ። ግን መንፈሱ ታወከበት ይላል። ከዛ በኋላ ዞር አለና ገስጾ አስወጣው። ልክ ሲያስወጣው ከተማው ነው ያመፀው። ለምን? ገንዘብ ገቢ ማግኛቸው መንፈስ ስለነበር። ለዛ እኮ ነው የሰይጣን ስራውን አላለም፣ ሐሳቡን አንስተው ወደ ድርጊት ሳይገባ በሐሳብ ላይ ያለ ያውቋል። የሆኑ ነገሮች ነገራችሁን ሁሉ ለጌታ አሳልፋችሁ ከሰጣችሁ፣ ኦብዘርቫንት ከሆናችሁ ካመጣጡታ ይሄ ነገር ሄዶ እዚህ ጋር የሚደርሰው ታዩታላችሁ፣ ያስታውቃል። በኢየሱስ ስም ጸልይላችኋለሁ። የጌታ መንፈስ ይሄን ይግለጥላችሁ። ኦብዘርቭ እንድታደርጉ በኢየሱስ ስም ጸልያለሁ። ይሄን ሁሉ አድርጎ ካቃተው የመጨረሻው ዌፐን እንደተሸነፋችሁ ይነግራችኋል። እንደተሸነፋችሁ ማለት ይመጣና አለቀልኮ በቃ ይኸው በቃ ጨረሱ መጣል ምናምን ይላል። በዚህ ሁሉ ሞክሮ ካቃተው የሽንፈት ዜናን ይነግራችሁ። ኤቭሪ ታይም አጋንንት የሽንፈትን ዜና እያወራችሁ ነው ማለት የክብራችሁ መጀመሪያ ላይ ናት። እመኑኝ፣ ገና አልጀመራችሁትም። ልክ ስትጀምሩ ነው ሽንፈትን ማውራት ከጀመረ የክብር በራችሁ ተከፍቶ መጀመሪያው ላይ ናቸው። በኢየሱስ ስም ጸልያለሁ። ሽንፈትን የተለያየ ነገር የሚያውጁ አጋንንቶች መጥተዋቸው የጨለማ ዓለም መንግስት እንዲፈርስ ጸልያለሁ። እስቲ አሜን በሉ። ገና ስራም ጀምሩ፣ አገልግሎትም ጀምሩ፣ የሆነ ነገር ጀምሩ። ገና ስትጀምሩ ይነግሯቸዋል። ገና ስትጀምሩ ምን ይላቸዋል? በቃ አልቆልሃል፣ በቃ ተስፋ ቁረጥ፣ በቃ ተመታሃል፣ በቃ በዚህ ገብተሃል። የሽንፈት ኒውስ ነው የሚያወሯቸው። ልክ ያችን ቀዳዳ ሲያገኝ በቃ ተሸነፍኩ፣ አለቀልኝ፣ ወይኔ እንትን ነው የሚለቅባችሁ ቴረር። ግን አንድ አጋንንት የሚሸነፍበት መንገድ አለ። ጌታ የተናገረው ልንገራችሁ፣ እንደዚህ ይላል፣ አጋንንትን ተቃወሙ፣ ምን ያደርጋል? ተቃወሙት፣ ይሸሻል ነው የሚለው። በኢየሱስ ስም እንቃወመዋለን። ከህይወታችን እንቃወመዋለን። ከቤታችን ላይ እንቃወመዋለን። ከሰላማችን ላይ እንቃወመዋለን። ከአገልግሎታችን ላይ እንቃወመዋለን። ከትዳራችን ላይ እንቃወማለን። ከልጆቻችን ላይ እንቃወማለን። እኔ እንደዚህ ብዬ ጸልያለሁ፣ ለቤተሰባችሁ እናንተ የመፍትሄ ሰዎች ትሆናላችሁ። እግዚአብሔር በእናንተ ትውልዳችሁ ላይ መፍትሄ ያመጣል። በእናንተ ቤታችሁ ላይ መፍትሄ ያመጣል። በእናንተ ቤተሰባችሁ ላይ መፍትሄ ያመጣል። በእናንተ ምክንያት ቤታችሁ ሰላም ይገባል።